ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሴቶችን የፊት ቅርጽ የሚያሳምሩ ዘዴዎች አሉ። በማህበራዊ ሚዲያ የሚሰራጩ መረጃዎችስ ትክክለኛ ናቸው? ማህበራዊ ሚዲያ ላይ ውበትን ለመጠበቅ ፊትን በበረዶ የተሞላ ውሃ ውስጥ ከመንከር አንስቶ ቀዝቃዛ ነገር ፊት ላይ እስከ ማስቀመጥ ያሉ መንገዶችን መጠቀም ይመክራሉ። እነዚህ መንገዶች ሲመለከቷቸው የሚሰሩ ቢመስሉም የቀዶ ሕክምና ባለሙያዎች ግን በርካቶች በሚገባ እንዳልተረዷቸውና ያለምንም ጥያቄ ተቀብለው ተግባራዊ ማድረጋቸውን ይናገራሉ። በማህበራዊ መገናኛ ብዙኃን ላይ መፍትሔ ተብሎ የሚቀርበው ጊዜያዊ መሆኑን ያብራራሉ። የቀዶ ሕክምና ስፔሻሊስት የሆኑት ዶክተር አይዛ ጃሚሊ የፊት እብጠት የሚከሰተው ፈሳሽ ሲኖር፣ ከፍተኛ የሆነ ጨውና አልኮል በመውሰድ እንዲሁም እንቅልፍ በማጣት የተነሳ መሆኑንም ያስረዳሉ። ሌላኛው የቆዳ ስፔሻሊስት ዶክተር ቲና ቲያኒ በበኩላቸው በኦንላይን የሚታዩት የፊት ስብ እንዲቀንስ ያደርጋል የሚባሉት መንገዶች በሶስት ሊከፈሉ እንደሚችሉም ይናገራሉ። ይህንንም ሲያስረዱ ለቀዝቃዛ መጋለጥ፣ ማሳጅ እና ጊዜያዊ ማጠናከር ውጤቶች መሆናቸውን ይዘረዝራሉ። የሚታየውን እብጠት በትክክል በመቀነስ እፎይታ መስጠት ይችላሉ። ነገር ግን እዚህ ላይ ቁልፉ ነገር ጊዜያዊ መሆኑ ነው። የፊት መዋቅር በቋሚነት አይለወጥም። ታዲያ የፊት እብጠት ለማስተካከል የሚረዳው ምንድን ነው? የቅዝቃዜ ሕክምና ፊትን በበረዶ በማሸት ወይም በቀዝቃዛ ውሃ መንከር በማህበራዊ ሚዲያ በተደጋጋሚ የሚነገር ውበት መጠበቂያ መንገድ ነው። ቲና ይህ የውበት መጠበቂያ በስፋት የሚነገረው ለቅዝቃዜ መጋለጥ የደም ስር እንዲጨማደድ በማድረግ እብጠትን ስለሚቀንስ ነው ይላሉ። ፊትን በበረዶ ማሸት ወይም በቀዝቃዛ ውሃ ውስጥ የመንከር መፍትሔ ሚስጥሩ ይሄ ነው። የፊት እብጠት እንዲቀንስ ፎጣን በፍሪጅ ውስጥ ማስቀመጥ፣ በበረዶ ማሸት ወይም በበረዶ መጫን አያስፈልግም። ቀዝቃዛ ውሃ ፊት ላይ ማፍሰስ የሚፈልገው ተግባር ማከናወን ይችላል። ዶክተር አይዛ አክለውም ትንሽ ጠበቅ የማለትና የመነቃነቅ ስሜት ይፈጥራል፣ በተለይ በጠዋት ከሆነ ይላሉ። ነገር ግን ይህ ውጤቱ ጊዜያዊ ሲሆን ቆይታውም ለቀናት ሳይሆን ለሰዓታት ነው ብለዋል። ቲና በተጨማሪ ከማነቃቃት በዘለለ ይህን በተደጋጋሚ ማድረግ ስላለው ጉዳት ሲያስረዱም በተደጋጋሚ ፊትን ለበረዶ ማጋለጥ ስሱ የሆነ ቆዳ ሊያስከትል ወይም ሽፍታ ሊቀሰቅስ ይችላል። ስለዚህ በጥንቃቄ መያዝ ተገቢ ነው። ፊትን መዳመጫ በአንድ ወቅት ልዩ የስፓ መሳሪያዎች፣ የፊት መጠቅለያዎች እና የመታሻ ድንጋጌዎች የነበሩት አሁን በብዙዎቻችን የመታጠቢያ ቤት የሚገኙ ዋና ቁሳቁሶች ሆነዋል። የቅርጽ ቀረጽ መሳሪያዎች ተብለው የሚታወቁትም እነዚህ መታሻዎች ፊትን በመወጠር እና በማስተካከል ዝናን አትርፈዋል። ዶክተር አይዛ ግን ቆዳን ለዘለቄታው አያጠብቁም፣ የቆዳ መዋቅርን አይቀይሩም ወይም ስብን አያስወግዱም ይላሉ። በተጨማሪ እንደ ማለስለሻ መሳሪያ ማየት ጥሩ እንደሆነ ገልጸው፣ ሆኖም ግን ለጊዜው የፊት እብጠትን ለመቀነስ ይረዳሉ። ዶክተር ቲና በበኩላቸው ለስላሳ ማሳጅ ከቆዳ ስር ያለን ፈሳሽን ያበረታታል፣ ነገር ግን አዘውትሮ ጥቅም ላይ ከዋለ የፈሳሽ ክምችትን ይቀንሳል ይላሉ። እነዚህ ምርቶች በቆዳ ላይ ሲያንከባልሏቸው ወይም ሲያንሸራትቱ የቆመው ፈሳሽ ከቆዳ ስር ወዳሉ እጢዎች እንዲሄዱ እየረዱ ነው። ቲና መሳሪያዎችን ማቀዝቀዝ ውጤቱን ከፍ ሊያደርግ ስለሚችል አንዳንድ ሰዎች በማቀዝቀዣ ውስጥ ማስቀመጥም ይመርጣሉ ብላሉ። በአግባቡ ከተሰራ ምንም አይነት ጉዳት የማያስከትል ሊሆን ይችላል። ነገር ግን ይላሉ ዶክተር ቲና፣ ከመጠን በላይ የሆነ ግፊት መቁሰል ወይም የደም ስሮችን መበጣጠስ ሊያስከትል ስለሚችል ረጋ ይበሉ ሲሉም አስጠንቅቀዋል። ካፊን ያለባቸው ክሬሞች ካፊን ያለበት የአይን ክሬም ስላለው ጥቅም በተጽዕኖ ፈጣሪዎች በስፋት ይወራል። በአይኖች ዙሪያ ያለው ቆዳ በተለይ ለማበጥ የተጋለጠ ነው፣ ምክንያቱም ደግሞ ፈሳሽ በቀላሉ በአካባቢው ስለሚከማች መሆኑን የሕክምና ባለሙያው ያስረዳሉ። ከብዙዎች የውበት መጠበቂያዎች በተለየ መልኩ ዶክተር ቲና ይህ የውበት መጠበቂያ ከበስተጀርባው የተወሰነ እውነት እንዳለውም ይናገራሉ። ካፊን የደም ስሮችን ያጠባል፣ ስለዚህ ካፊን የያዘ የአይን ክሬም እብጠት ሊቀንስ ይችላል ብለዋል። ካፊን የደም ስሮችን እብጠት ለጊዜው ይቀንሳል እና አነስተኛ እብጠት ማለት ብዙ የማይታይ እብጠት ማለት ነው። ዶክተር አይዛ ደግሞ ከአይን በታች የሚከሰት መጥቆርን ለመቀነስ ይረዳል ሲሉም ያስረዳሉ።
የአይን ክሬም ለመጠቀም ካሰቡ ዶክተር ቲና ከካፊን ጋር እርጥበት አዘል ንጥረ ነገሮች የያዘ ክሬም እንዲፈልጉም ይመክራሉ። ምክንያታቸው ደግሞ የቆዳ ጥራትን መደገፍ ነው። ክሬሙ በቀዝቃዛ ውስጥ ማስቀመጥ ወይም በቀዝቃዛ ማንኪያ ጀርባ መቀባት እንደሚችሉም ጨምረው ገልጸዋል። ዶክተር ራዛ እንደ ቀዝቃዛ ማንኪያ ወይም የቀዘቀዘች የሻይ ከረጢት መጠቀም እብጠትን ለጊዜው በመቀነስና ቆዳን በማረጋጋት ተመሳሳይ መልኩ ያገለግላል ብለዋል። ዶክተር ቲና በዚህ ሀሳብ ተስማምተው እነዚህ ዘዴዎች ተመሳሳይ መርህ ይከተላሉ፣ ነገር ግን አነስተኛ ውጤት ሊያስገኙ ይችላሉ ብለዋል። የካፊን የአይን ክሬም እብጠትን ለመቀነስ ቢረዳም ቲና በምክንያት ላይ ማተኮር የበለጠ አስፈላጊ እንደሆነም ይመክራሉ። አልኮልን ይቀንሱ፣ አለርጂዎችን በአግባቡ ያክሙ፣ በቂ እንቅልፍ ያገኙና ጭንቅላትዎን በትንሹ ከፍ አድርገው ይተኙ። አብዛኛው እብጠት የሕክምና ጉዳይ አይደለም እና በራሱ ይቀንስ የሚሉት ዶክተር ቲና እብጠቱ ከቀጠለ፣ እየተባባሰ ከሄደ፣ ህመም የሚሰማ ወይም እንደ ትንፋሽ ማጣት ወይም በሰውነት ውስጥም በሌላ ቦታ እብጠት ካለ ከሌሎች ምልክቶች ጋር የተያያዘ ከሆነ ሐኪም ሊያማክሩ ይገባል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።